ጉድ ጋይስ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ ማለት ነው። ዛሬ ማለት ነው አንድ ከገረመኝና ከታዘብኩት ነገር ላካፍላችሁና ልነግራችሁ ነው የመጣሁትኝ እና ጋይስ ቤተሰቦቼ ሰላም ሰላም ብያለሁ። ውድ ተከበራችሁ ዩቲዩብ ቻናል ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ዩቲዩብ ቅዝቅዟል እና አበረታቱልኝ እና ማለት ነው። በመቀጠል የምነግራችሁ ነገር እና የታዘብኩትና ወደ እናንተ ይዤላችሁ የመጣሁት ነገር ቢኖር ስለ ሀቢባ በቃ ሀቢባ አስመሳይ ናት። የምር በጣም 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 ታዘብኳትኝ። ምክንያቱም ብዙ ጊዜ ማለት ነው እንኳን ጤነኛ ለሆነ ሰው በጭራሽ ገንዘብ ማሰባሰብ እንደማትፈልግ ገንዘብ ለማሰባሰብ ያኔ ወይ በጤና እክል የጤና ችግር ኖሮበት አፋጣኝ ምናምን ያኔ እንደዚህ ከበድ ያለ ነገር ምናምን ከሆነ እንጂ ጤነኛ ለሆነ ሰው በጭራሽ እንደዛ አይነት ገንዘብ ማሰባሰብ ስራ እንደማሰራ ነው ብዙ ጊዜ የምትናገረው። እና ደግሞ ከዚያም አልፎ የሆነ አኑሻ የሚባል ልጅ አለ። የሆነ አኑሻ የሚባል ልጅ ያኔ የሆነ የእግሮች ችግር የእግር ችግር የሆነ መታከም ያለበት ነገር አለ እና አንድ ጊዜ ቤቷ አስገብታ እንትን አስብልካለሁ እኔ 1 ሚሊዮን ነው ወደ ቱርክ ሀገር መሰለኝ እንደውም ሄዶ ለመታከም 1 ሚሊዮን እንደሚጎለው ምናምን ነግራት እኔ ይሄን 1 ሚሊዮን አሰባስቤ ሄደህ ትታከማለህ ምናምን ብለው ጋይስ እሱን ሳታሰባስብለት ያኔ እንደውም ቀነ ገደብ ነበረው። በቅርብ ጊዜ ውስጥ አሰባስቤልህ ሄደህ ትታከማለህ ምናምን ብለው እና ያንን ያው እስካሁን ሳታደርግለት ብዙ ወራቶች ተቆጠሩ ማለት ነው። እንደውም ዛሬ እኔ በቲክታክ ላይ አይቼዋለሁ። በጣም ነው የሚያሳዝነው። ለማስተራብነት ጥሪ እያደረገ ምናምን አይቼዋለሁ እና እሱን እንደዛ ጓግታ እንደውም እኛ እንትን ብለን ነበር፣ ተስፋ ነበረን እሷ እንደዛ አደርግለታለሁ ካለች ሄዶ ይታከማል ምናምን የሚል ነገር ነበረን እና እንደዛ ብለን ተስፋ አድርገን ጋይስ ጭራሽ ምንም ብል ዞር ብላ ሳታየው አሁን ዛሬ ሰው ሰርቶ ለሚያደርሰው ባሏ ሰርቶ ለሚያደር ጤነኛ አካል ያለው ጎረምሳ ነው። እሷ ጎረምሳ ናት። ለሱሱ 3 ሚሊዮን ብር ዛሬ በቤቷ ስታሰባስባለች። ምን አይነት ዱክማን ናት ማለት ነው ጋይስ። በጣም ነው የምታሳዝነው። እሺ በጣም ነው ያናደደችኝ። ምክንያቱም ትሰብስብላት ግን ለምን ያኑሻን ታታሰባስብ ተወችውና አሁን ለጤነኛ ሰው ባሏ ጤነኛ ነው፣ ሰርቶ ማደር የሚችል ነው። እሷ ጤነኛ ናት፣ ብዙ አመት ስደት የቆየች ልጅ ናት። ምንም ቢሆን የራሷ የሆነ ነገር አላት እሱ ራሱ ማለት ነው እንጂ እና እንደዛ ለሆነ ሰው ህዝብን መዘበዝበዝ እርዱ በማለት ህዝብ መበዝበዝ ፌር አይደለም። ምክንያቱም ሀቢባ እርዱ በምትል ሰዓት አድናቂዎቹ አሉ። ለሷ ብለው ነው የሚያደርጉት፣ ለሀቢባ ብለው ማለት ነው። እና እንደዛ ሙሉ ጤና ላለው ሰው ባሏ ጤነኛ ለሆነ ሰው እሷ ጥሙ ጤነኛ ለሆነ ሰው ሰርተው መለወጥ ለሚችሉ ሰው ብዙ አመት በስደት ለቆዩ ሰው 3 ነጥብ በቤቷ ማሰባሰብ ማለት በጣም ነው ህሊና ላለው ሰው የሚገርመው ማለት ነው። ምክንያቱም ብዙ ሰዎች ታመው ብዙ ሰዎች መስራት አቅቷቸው ብዙ ሰዎች ሕክምና ፈልገው እየለመኗት ብዙ ጊዜ ስታባረራቸውና ማሰባሰብ እንደማልትፈልግ ትናገራለች። ግን እንደዚህ ሰው እየመረጠች ታዋቂ ለሆነና ጓደኛዋ ለሆነ ደግሞ ታዋጣለች ማለት ነው። እና በጣም ነው የታዘብኩት። ምን ትላላችሁ ጋይስ? በጣም የሚደብር ነገር ይመስለኛል። እኔ ራሴ እናንተም ሀሳብ አስተያየታችሁን ስጡኝ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ምሽት ይሁንላችሁ።